የእግዚአብሔር ሰላምና ጸጋ ይብዛላችሁ የተወደዳችሁ ወንድምና እህቶቼ እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ የእግዚአብሔርን ወንጌል በውስጤ ላይ የከበደውን ላካፍላችሁ እፈልጋለሁ። የተረዳሁትን የገባኝን ማለት ነው። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ። መንፈስ ቅዱስ እንደወደድክ ቃልን ለእያንዳንዳችን እንድትገልጥልን በጌታ በኢየሱስ ስም እጸልያለሁ። በናዝሬቱ በጌታ በኢየሱስ ስም እግዚአብሔር ሆይ ብዙዎችን እንድትናገራቸው እንድታወራቸው ለዚህ ወንጌል እንዲነቁ እግዚአብሔር አምላክ ሆይ ወንጌል ለመስራት እንዲነሱ መነሳት እንዲችሉ አቅም እንድትሆናቸው እግዚአብሔር አምላክ ሆይ በእያንዳንዳቸው ላይ ታላቅ ጸጋ ነበረባቸው ተብሎ እንደተጻፈ በኢየሱስ ስም በእያንዳንዳችን ላይ ያለው ታላላቅ ጸጋዎች እግዚአብሔር ሆይ በታላቅ ጸጋ እንዲገለጡ በኢየሱስ ስም ነው እጸልያለሁ። በኃይል እንዲገለጡ ነው እጸልያለሁ። እግዚአብሔር ሆይ ቃልን አብራልን፣ ቃልን ግለጥልን፣ አስተምረን፣ ፈቀድንልህ፣ ግዛን፣ ተቆጣጠረን፣ ተናገረን። አሜን። ክብር ለጌታ ለኢየሱስ ይሁን። ጢሞቴዎስ ላይ ሁለተኛ ጢሞቴዎስ ማለት ነው ላንብብላችሁ። እንደዚህ ይላል፣ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል፣ የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህ ጽድቅ ፈራጅ የሆነው ጌታ ያ ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ብሎ ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ሲነግረው ታያላችሁ። ክብር ለጌታ ለኢየሱስ ይሁን። እንግዲህ የጳውሎስን ስራ እንደምታውቁት የእግዚአብሔርን ወንጌል መስበክ ነው። በየስፍራው በየቦታው ይሄን ወንጌል እየሰበከ የእግዚአብሔርን ቤተክርስቲያን በየስፍራው እየሄደ ምን ማለት ነው መትከል ነው። ቤተ መቅደሶችን ማብዛት ነው። ክብር ለጌታ ለኢየሱስ ይሁን። ማለትም የእግዚአብሔር ቤተክርስቲያን ብዬ ስናገር ከጣራና ከቆርቆሮ ያለፈ ነገር ነው የሚሰራው። በዚህ ዘመን በተለይ ኢትዮጵያ ውስጥ ቤተክርስቲያን ተከልኩ የሚባለው በጣም ከትልቅ ይቅርታ ጋር የሆነ ዳስ ከሰሩ የሆነ ቆርቆሮ ነው። ሰውን ስታየው ግን ምንም በክርስቶስ ኢየሱስ የተሰራ ህይወት የላቸውም። የኃጢአት ስርየት እንደተደረገላቸው እንኳን የማያውቁ ሰዎች ነው አዳራሽ ውስጥ የሞሉት። አብዛኞቹ እንደዳኑ እንኳን አያውቁም። ገና ወደፊት እንደሚድኑ ነው እንደዛ ነው የሚያስቡት። እና ሐዋርያው ጳውሎስ መቅደሶችን ነበር የሚያበዛው፣ ቤተ መቅደሶችን ነበረ የሚሰራው በሚሄድበት ስፍራ ሁሉ ማለት ነው። እሱም በኋላ ጠለቅ አድርጌ ለመናገር እሞክራለሁ። አሁን ግን ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ ብሎ ለጢሞቴዎስ አሁን የህይወቱ ማብቂያ ስለሆነ ሐዋርያው ጳውሎስ ሩጫን ያስጀመረው በወንጌል በኩል ራሱ መንፈስ ቅዱስ ነው። ጌታ ኢየሱስ ጠርቶት ስሙን በሱ ላይ አድርጎት የስሙን ኃይል በሱ ላይ አድርጎት ወንጌልን እንዲሰብክ፣ በስሙ የኃጢአት ስርየትን እንዲሰብክ፣ በስሙ አጋንንቶችን እንዲያወጣ፣ በስሙ ድንቅና ታምራት እንዲያደርግ፣ በስሙ ለእስራኤልም ለአይሁድም ለአሕዛብም ለነገስታቶችም እንዲሰብክ ከእግዚአብሔር ዘንድ ተልእኮን ተቀብሎ በየስፍራው እየሄደ የሚያገለግል ሰው ነው። እና ሩጫዬን ጨርሻለሁ የሚለው በደንብ ልብ በሉ የህይወቱ ማብቂያ ነው። በዚህ ምድር ላይ የሚኖረው የህይወቱ ማብቂያ ወይ የራሱን ዘላለም ነው። የሰው ዘላለም አለ፣ የእግዚአብሔር ዘላለም አለ። የሰው ዘላለም ተወልዶ እስከሚሞትበት ጊዜ የሰው ዘላለም ይባላል። እና በእርሱ ዘላለም ውስጥ አሁን የእርሱን ዘላለም ስለጨረሰ የእርሱ ዘላለም ግን አልከሰረም። አሁን በጳውሎስ ዘላለም ውስጥ ምንም የከሰረው ነገር የለም፣ የሚጸጸትበት ነገር የለም። ለምን መሰላችሁ? ተጠቅሞበታል። እግዚአብሔር ለጠራው አጠራር እግዚአብሔር በሱ ላይ ያስቀመጠውን ጸጋ በኃይል ገልጦታል፣ በኃይል ሰርቷል። እና ምን ብሎ ይናገራል? ሩጫዬን ጨርሻለሁ፣ አገልግሎቴንም ፈጽሜያለሁ። ኧረ ሃሌሉያ ሃሌሉያ። አሁን በመስዋዕት እንደሚደረግ ህይወቴ እንደዚህ ሊሰዋ ነው፣ ልሞት ነው፣ ልሄድ ነው። ባይዘው ሐዋርያው ጳውሎስ የሚሰዋም ለወንጌል። አሁን እሱን ይኸውላችሁ በደንብ ልብ በሉ። ጊዜው ደርሶ ነው እንጂ የሚሰው ሰዎች ሊሰውት ስለሆነ አይደለም እንደዛ ያለ። አንደኛ አገልግሎቱን ጨርሷል። በመንፈሳዊ ዓለም ጳውሎስ ሲመለከት እርሱ የተሰጠውን የሱን ድርሻ ምን ብሏል? ጨርሷል እንጂ እነሱ
የገደሉ ሰዎች ወይ አይሁዳውያን አቅም ኖሯቸው አይደለም፣ ጉልበት ኖሯቸው አይደለም። ከወንጌል በላይ አቅም ያለው ነገር የለም። እግዚአብሔር ሳይፈቅድም የሚሆን ነገር የለም። በተለይ ከወንጌል ጋር ተያይዞ ማለት ነው። እና ሐዋርያው ጳውሎስ ሩጫዬን ምን ብያለሁ? ጨርሻለሁ፣ ፈጽሜያለሁ። እግዚአብሔር የሰጠኝን ነገር ጨርሻለሁ። አሁን ልታርድ ነው፣ አሁን ልሰዋ ነው። መስዋዕት እንደሚደረግ በጣም ነው የሚከብደው አይደለ? እንደዚህ አይነት ንግግሮች ግን ሐዋርያው ጳውሎስ ለሱ ኖርማል ነገር ነው የሚናገረው ነገር። ምክንያቱም መጀመሪያውኑ እሱ ህይወቱን ሰውቶ የገባ ሰው ነው። እንደዚህ የሚል ቃል አለ በፊልጵስዩስ ምዕራፍ 3 ላይ ብኖርም ለጌታ ብሞትም ደግሞ ለማንኛ አለ? ለጌታ። ሮሜ ላይ እንደ ፊልጵስዩስ ላይ ደግሞ የተናገረው ቃል ምንድነው? ብሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ብኖር ደግሞ እናንተንም እጠቅማለሁ። አይታችኋል። ሐዋርያው ጳውሎስ በህይወቱ ላይ ውሳኔ ያደረገ ሰው ነው። ምንም ትንቢት የማያስቀው ነው። አጋቦስ እንኳን ትንቢት ባመጣለት ጊዜ ኖ አለ። እኔ ለመመታት ለመታሰር ብቻ ሳይሆን ህይወቴን ሁላ ለክርስቶስ ኢየሱስ አሳልፌ ለመስጠት፣ ለዚህ ወንጌል አሳልፌ ለመስጠት ሬዲ የሆንኩ ሰው ነኝ፣ የተዘጋጀው ሰው ነኝ። ሃሌሉያ! ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። ሐዋርያው ጳውሎስ የወሰነ ሰው የቆረጠ ሰው ነው። ለምን? ለወንጌል የተሰጠውን ሚሽን በጨረሰ ጊዜ ለሌሎች ደግሞ እያስተላለፈ ነው። ለጢሞቴዎስ እያስተላለፈ ነው። ባይዘው ይሄ የጢሞቴዎስ ሁለቱም መጽሐፍ የምክር መጽሐፍት ናቸው። ሐዋርያው ጳውሎስ የአገልግሎቱን ጭማቂ በመንፈስ ቅዱስ እርዳታ ለልጁ ለጢሞቴዎስ እንዴት ማገልገል እንዳለበት በቤተ ክርስቲያንም ሆነ በውጪ በኩል ከቅዱሳን ጋር እንዴት ማገልገል እንዳለበት የሚመክርበት መጽሐፍት ናቸው እነዚህ የጢሞቴዎስ መጽሐፍ። አንድ ፓስተር በእግዚአብሔር ቤተ ክርስቲያን ውስጥ እንዴት መመላለስ እንዳለበት፣ እንዴት ማገልገል እንዳለበት በጣም የሚመክረው ነው። ይሄኛው ደግሞ ዋና ነገር ነው። በቤተ ክርስቲያን ውስጥ ወንጌል ዋና ነገር፣ ሁለተኛ ሶስተኛ የምንለው ነገር አይደለም። ወንጌል ዋና ነገር ነው። ይሄም ወንጌል የእግዚአብሔር ወንጌል ይባላል። ሃሌሉያ! ስለዚህ ታላቁ የእግዚአብሔር ምክር የእግዚአብሔርን ወንጌል በሁሉም ቦታ እና ሁሉ ጊዜ መስበክ ነው። ታላቁ የእግዚአብሔር ምክር። ክብር ለኢየሱስ። ከፍ ብላችሁ እናንተ አንብቡት። በሙታንና በሕያዋን ሊፈርድ ባለው በጌታ በኢየሱስ ፊት በመላእክቶች በእግዚአብሔር አምላክ ፊት እመክርሃለሁ። ይህ ወንጌል በጊዜም አለ ጊዜም ስበክ። ሃሌሉያ ብሎ ሐዋርያው ጳውሎስ ምን ይለዋል? ለሱ ይነግረዋል፣ ለሱ ይመክረዋል ማለት ነው። እና እሰዋለሁ፣ እሞታለሁ፣ አሁን አገልግሎቴን ጨርሻለሁ፣ ፈጽሜያለሁ። በጣም የሚገርመው ብዙ ሰዎች ኢትዮጵያ ውስጥ በተለይ ከአማኝም ይሁን ያላማኝም ይሁን ከሞተ በኋላ ሩጫዬን ጨርሻለሁ ምናምን ብሎ መቃብራቸው ላይ ያጽፋሉ። ሩጫዬን ጨርሻለሁ የህይወት ስርዓት ሃሌሉያ እንጂ ከሞትክ በኋላ በድን ላይ ተጻፈ፣ አጥንት ላይ ተጻፈ፣ ድንጋይ ላይ ተጻፈ እሱ መልእክት አይደለም። ይሄ እዚህ ጋር የተጻፈው የእግዚአብሔር ሕያው ቃል ነው። በህይወት ላይ የተተገበረ የተሰራ ቃል፣ ዝም ብሎ አይነት ቃል አይደለም። ኢየሱስ ጌታ ደግሞ እንደዚህ ብሎ ይናገራል ሐዋርያው ማለት ወደፊት የጽድቅ አክሊል ተዘጋጅቶልኛል። ደግሞ ለኔ ብቻ አይደለም የጌታን ኢየሱስ መገለጥ ለሚጠብቁ ሁሉ ነው እንጂ። አይታችኋል። ውጤትም አለው። የምን? የጽድቅ አክሊል። ይሄ የጽድቅ አክሊል የሚለው የሰዎች መዳን። ሰዎች ይህን ወንጌል ስትሰብኳቸው ይጸድቃሉ። በክርስቶስ ኢየሱስ ፍጽ የእግዚአብሔርን ጽድቅ ይለብሳሉ። ለጳውሎስ አክሊሉ እነዚህ በክርስቶስ የጸደቁ ናቸው። እነዚህ የጽድቅ አክሊሎች ተብሎ ይጠራሉ። ክብር ለጌታ ለኢየሱስ ይሁን። ይሄን ብቻ አይደለም ማለት ለኔ ብቻ ደግሞ አይደለም፣ ወደፊት የጌታን ኢየሱስ መምጣት ለሚጠባበቁ ሁሉ ይህን ወንጌል የሚሰብኩ ሁሉ ለነሱ ነው አለ። እንግዲህ ጳውሎስ በአገልግሎቱ ህይወት ውስጥ በሚያገለግልበት ማለት ነው የእግዚአብሔርን ቤተክርስቲያን በየስፍራው በየቦታው ይተክል ነበር። ቤተ መቅደሶችን ያበዛ ነበር። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ይሄን ብቻ አይደለም። ሃሌሉያ። ብዙ አገልጋዮችን ደግሞ አፍርቷል።
ለምሳሌ ጢሞቴዎስን እሱ ነው ያፈራው። ቲቶን እሱ ነው ያፈራው። በእስር ቤት ውስጥ የወለደው ሰው የፊሊሞና መጽሐፍ ውስጥ ያለው አናሲሞስ፣ ሃሌሉያ፣ እልፍ ብዙዎችን ያፈራው እሱ ነው። አሁን ስማቸውን ማልጠቅስላችሁ ማለት ነው። በሌላ ጊዜ በሰፊው ምንነጋገር። እነዚህን ሰዎች በወንጌል አፍርቷቸው አገልጋይ አድርጓቸዋል። ለትውልድ የእግዚአብሔርን ወንጌል የምስራቹን ወንጌል እንዲያስተላልፉ እንዲሰብኩ ምን አድርጓቸዋል? አገልጋይ፣ ብቁ አገልጋይ አድርጓቸዋል። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ። ታማኝ አገልጋዮችን አፍርቷል። ዝም ብሎ አይደለም ሩጫውን የጨረሰው። ዝም ብሎ አይደለም ያገለገለው። በሚያገለግልበት ሰዓት አገልጋይ ማፍራት አለበት። አገልጋይ መተካት አለበት። ሐዋርያው ጳውሎስ ሩጫዬን ጨርሻለሁ ሲል ወንጌል አብቅቷል፣ ወንጌል ተፈጽሟል ማለቱ አይደለም። እሱ እግዚአብሔር በሰጠው እድሜ በሰጠው ጊዜ ውስጥ የተሰጠውን ተልኮ እግዚአብሔር የሰጠውን ተልኮ መልእክት አስተላልፏል። ስለዚህ አልጸጸትም። ግን በነዚህ በተሰጠው እድሜ ውስጥ አገልጋዮችን ያፈራ ነበር። አገልጋዮችን ይወልድ ነበር። ምን አይነት አገልጋዮችን? በወንጌል የታጠቁ ጃላባጋዳላ ብሮሆሶኩ ለወንጌል የወሰኑ በመንፈስ ቅዱስ የተቀጣጠሉ አይናቸው የተከፈተ ቅዱስ መጻሕፍትን የሚያነቡት እዚህ ላችኋል። ጢሞቴዎስ ሕይወት የሚሰጡን ጥበብ የሚሰጡን ቅዱስ መጻሕፍትን አውቃል የሚጸልዩ ትጉ አገልጋዮች በቅድስናና በጽድቅ የጨከኑ ጄላ ካታላብራ እንደዚህ አይነት አገልጋዮችን ሐዋርያው ጳውሎስ ምን ብሏል? አፍርቷል ማለት ነው። አፍርቷል። በደንብ ልብ ብላችሁ ስሙ። አገልጋዮች፣ በተለይ አገልጋዮች ይህን መልእክት እየሰማችሁ ያላችሁ አገልጋዮችን ልታፈሩ በአገልግሎት ዘመናችሁ አንዱ የተሰጣችሁ አደራ ነው። ሃሌሉያ። ዝም ብሎ አይደለም ማለት ሐዋርያው ጳውሎስ እኮ ይህን ወንጌል አደራ ብሎ ሲሰጠው ለጢሞቴዎስ ዝም ብሎ አይደለም፣ አምኖበታል። መጽሐፍትን አውቃል አለ ምዕራፍ 3 ላይ። አሁን መጽሐፍትን ስላወቀ መጽሐፍትን ስለተረዳ ለወንጌል ታማኝ ሰው ስለሆነ ብቁ ሰው ስለሆነ በተለያየ ምሳሌ ወስዶ ያስተምሯል። በወታደር ምሳሌ ወስዷል፣ በገበሬ ምሳሌ ወስዷል፣ በሯጭ ምሳሌ እየወሰደ ይህን ወንጌል እንዴት በትጋት ማገልገል እንዳለበት ያስተምሮና ይመክረው ነበር እና ለዚህ ነገር ብቁ መሆኑን ሲያቅ ሰጠው። እመክራለሁ፣ አደራ እላለሁ እያለ ይሰጠው ነበር። ሃሌሉያ። በመንፈስ የሚቃጠል ሰው፣ የጸሎት ሰው በእንባ ነው የሚያለቅሰው። አተ በልሳን ይጸልያል። ዲጋዲያና ሳካብራዳ ኤልቮኖ ሶኮቶቦ እያለ የሚጸልይ ሰው ነው። በመንፈስ የሚቀጣጠል ሰው፣ ጸጋ በሱ ላይ ያለ ሰው፣ ለብዙዎች መፍትሄ የሆነ ሰው ነው ጢሞቴዎስ። አሁን ጊዜው ደርሶ ሊወጣ ነው። አሁን ቅብብሎሽ እያደረገ ነው። ሐዋርያው ጳውሎስ ሳይሰዋ በፊት ሳይታረድ በፊት ተጋድሎ ነው ባይዘዌ የእግዚአብሔርን ወንጌል በምትሰብኩ ሰዓት የምትሰብኩት ተቃራኒ በሆነችው ዓለም ነው። የሰው ወንጌል በሞላበት ዓለም ነው እና የጨለማውም ዓለም በነገሰበት ዓለም ነው። ተጋድሎ እየተጋደላችሁ ነው የምትሰብኩት። ምክንያቱም በቀላሉ ወንጌልን ስለማይቀበል ሰው፣ በቀላሉ እሺ ስለማይል ሰዎች ስለማይቀበሉ፣ በእርግጥ አትፈርዱባቸውም በጨለማው ስላሉ። ግን ምን ማድረግ አለባችሁ? እየተጋደላችሁ እንደ ፐርሰን ለአገልጋዮች እንደ ቤተክርስቲያን መልእክታል አገልጋዮችን አፍሩ። የቤተክርስቲያን ተልእኮ አገልጋዮችን ማፍራት ነው። ምን አይነት አገልጋዮች? በፍቅርና በትህትና የተሞሉ። በጣም እኮ ነው ፍቅርህን፣ በቃ ግብዝነት የሌለብን ፍቅርና እምነትህን፣ ቅንነትህን፣ ትህትናን አይቼ ስላንተ እግዚአብሔርን አመሰግን። ምን አይነት አገልጋይ ነው የሚያፈራው? በፍቅር የተሞላ፣ በእግዚአብሔር ፍቅር የተሞላ፣ ሰዎችን እንኳን ሳይ በእግዚአብሔር ፍቅር የሚያያቸው፣ በእግዚአብሔር የፍቅር መነጽር የሚመለከት፣ በትህትና ሰው ዝቅ ማለት። አረ ሃሌሉያ። በክርስቶስ ኢየሱስ
ሰዎችን የሚወዱ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እና ግዴታ እንደዚህ ማድረግ አለበት ማለት ነው። ሌላ ጊዜ ደግሞ ቀጣይ ነጥቦችን እነግራቸዋለሁ። ክብር ለኢየሱስ። አሁን ወደ ሌላ ሐሳብ ልለፍ። እንግዲህ ጳውሎስ በሚያገለግልበት በአገልግሎት ዘመን ውስጥ ማለት ነው ሳይሰዋ በፊት የሚያገለግልበት ስፍራዎች አሉ። አንደኛውና ትልቁ በየአደባባዮቹ የእግዚአብሔርን ወንጌል ይሰብካል። ምን አልኩኝ? በየአደባባዮቹ የእግዚአብሔርን ወንጌል ባለማፈር ምን ይላል? ይሰብካል። አንድ አገልጋይ ይሄን አደራ የተቀበለ ሰው፣ ይሄን ምክር የሚሰማ ሰው እንግዲህ የእግዚአብሔር ምክር ብዬ ታላቁ የእግዚአብሔር ምክር የእግዚአብሔርን ወንጌል ሁሉ ጊዜና በሁሉም ስፍራ እንድንሰብክ ነው ብያቸዋለሁ። የት ከተባለ በየአደባባዮቹ በአደባባይ ወንጌል መስበክ አለብን። ማፈር የለብንም። ምክንያቱም የእግዚአብሔር ፍቅር የተገለጠው በመስቀል ላይ ነው። መስቀል የት ነው? አደባባይ፣ ቀራንዮ ላይ፣ ተራራ ላይ ሰው ሁሉ እያየበት፣ ሰው ሁሉ ማለት አላፈረም። ሰው ሁሉ ግን ሲያየው እንዲሸማቀቁበት፣ እንዲያፍሩበት፣ ሙድ እያያዙበት ነበረ ጂሰስ ላይ። እሱ ከሰማይ ሲታይ ግን በአደባባይ እግዚአብሔር ፍቅሩን እየገለጠ ነው። በጣም የሚገርመው ነገር በአደባባይ ላይ ፍቅሩን እያብራራ ነው። ፍቅር እንደዚህ ነው ይላል። እኛ እግዚአብሔርን እንደወደድ ነው ሳይሆን እግዚአብሔር እኛን እንደወደደ ልጁንም ለኃጢአታችን ማስተሰሪያ አድርጎ አሳልፎ እንደሰጠን ነው ይላል። የት? በመስቀል ላይ። የት? አደባባይ ላይ። ጳውሎስ ሲት በየአደባባዮቹ ወንጌልን ይሰብካል። ፈላስፋዎችን አያፍርም፣ በግሪኮች አያፍርም፣ በአይሁዳውያን አያፍርም። የሚያሳፍሩ ሰው ናቸው። የሚገሉ ገዳይ ናቸው። ቄሳር ገዳይ ነው፣ ግን አያፍርም በዚህ ወንጌል። ለዚህ ነው በወንጌል አላፍርም፣ ምክንያቱም የእግዚአብሔር የማዳን ኃይል ነው ይላል። ኢየሱስ ጌታ። በየአደባባዮቹ ወንጌል ይሰብካል፣ ምክንያቱም የእግዚአብሔር ፍቅር በአደባባዮች ስለተገለጠ። በየቤቱ እየሄደ በጣም የሚገርመኝ የሐዋርያው ጳውሎስ አገልግሎት ይሄ ነው። በየሰው ቤቱ እየሄደ የእግዚአብሔርን ወንጌል ያገለግላል፣ የእግዚአብሔርን ወንጌል ይሰብካል። ምክንያቱም ይሄ ወንጌል ለዓለም ሁሉ ግዴታ መሰበክ አለበት። ያለዛ ሰው ሊድን አይችልም። እያንኳኳ ሰላም አደራችሁ እንደምናችሁ እያለ በየቤቱ ያስተምራል። ትዝ አይላችሁም? የኤፌሶን ሰዎች 3 ዓመት ሙሉ ከእናንተ ጋር በምኖር ሰዓት በየቤታችሁ የመጣው ወንጌልን ሳስተምራችሁ ስሰብካችሁ ሌሊትና ቀን ሳልል ብሎ በሚነግርበት ሰዓት ታስተውላላችሁ። ሰው ጳውሎስ ምንድነው በየቤቱ እየሄደ ይሄን የምስራቹን የእግዚአብሔርን ወንጌል ሰዎች መዳን ስላለባቸው ያለዛ ሰዎች ነፃ መውጣት አይችሉም ይሰብክ ነበር። ይሄን ብቻ አይደለም፣ በየእስር ቤቱ በጣም ደስ የሚለኝ የሐዋርያው ጳውሎስ አገልግሎት በእስር ቤት ይሰብክ ነበር። በእስር ቤት ይሄን ወንጌል በኃይል ይሰብካል። ዛናጋዳጋዳጋ በእስር ቤት ታስሯል እኮ ባይዘዌ ሐዋርያው ጳውሎስ ያሰረው የሮም እስር አይደለም፣ የሮም ወታደሮችም አይደሉም፣ ወንጀልም ሰርቶ አይደለም። እሱን ያሰረው የክርስቶስ ፍቅር ነው። እኔ ይላል የክርስቶስ እስር የሆንኩ ነው የሚለው እንጂ የሮም እስር የሆንኩ አይደል። አሁን ከሰው ሲታይ የሐዋርያው ጳውሎስ እስር ሮማውያን ያሰሩት ይመስላል። ከእግዚአብሔር አንጻር ሲታይ ግን፣ ከወንጌል አንጻር ሲታይ ግን እሱን ያሰረው የክርስቶስ ፍቅር። በእስር ቤት ውስጥ ለዚህ ነው ለታሰረለት አካል ነው የሚያገለግለው። እስር ቤት ውስጥ ቢያስሩትም እጆቹና እግሮቹ ቢታሰሩም ዋናው የነደፈውና ያሰረው የክርስቶስ ፍቅር ስለሆነ ለሰዎች ወንጌልን እየሰበከ ሰዎችን ወደ ክርስቶስ በክርስቶስ ኢየሱስ ፍቅር ይማርካቸው ነበር፣ ያስራቸው ነበር። እንደውም ብዙ አገልጋዮች ከእስር ቤት ነው የመጡት። ለምሳሌ እነ አናሲሞስ ከእስር ቤት የተገኙ ሰዎች ናቸው፣ የተወለዱ ሰዎች ናቸው። ሃሌሉያ። ስለዚህ አናሲሞስ በእንደዚህ ሁኔታ ነበር እንትን የሚለው ማለት ነው የተገኘው፣ የተወለደው በእስር ቤት ሰዎችን ይወልድ ነበር። ሃሌሉያ። በወንጌል ይማርካቸው ነበር። ኢየሱስ ክርስቶስ ጌታ ነው። በነገስታት ፊት እናንተ አያፍርም አይደለ? በኢየሩሳሌም በሮምም በነገስታቶች ፊት ባይዘው ጳውሎስ ገና መጀመሪያ ሲጠራ በነገስታቶች ፊት ተሰብክልኛለህ።
አያፍርም። ባለስልጣን ነው ብላችሁ እሱ እኮ ወታደር ነው ብላችሁ እሱ እኮ ትልቅ እንትን ላይ ነው ምናምን ብላችሁ እንዳትፈሩ፣ ሼም እንዳይዛችሁ። ኖ ኖ ኖ እኔ በወንጌል አላፍርም። ይሄ ወንጌል አሳልፎ ሲሰጠው ምክር ሲሰጠው ለነገስታቶችም እንዲሰብክ ነው። ኢየሱስ ክርስቶስ ጌታ። ስለዚህ ጳውሎስ የሚሰብክባቸው ስፍራዎችን ነው እያሳየዋቸው ያለው ለኛ ምሳሌ ስለሆነ ማለት ነው። ምክንያቱም እኛ ጅም ያለው ምንድነው? ወንጌል ነው። ሩጫን ጨርሻለሁ ያለው ወንጌል ጨርሻለሁ ሳይሆን በቃ በሱ በተሰጠው እድሜ የሱን አገልግሎት የሱን ድርሻ ጨርሷል። ኢየሱስ ጌታ። በነገስታት ፊት ሰብክ ነው። ምኩራብ እጅግ በጣም ከባድ ነው። አይሁዳውያን የሚሰበሰቡበት ስፍራ ነው። አይሁዳ 10-20 ሰው ሆኖ የሚገኙበት ስፍራ ነው። እና አይሁዳውያን ክርስቶስን የካዱት ናቸው። ክርስቶስ አልሞተም ብለው ከሞትም አልተነሳም ተሰርቆ ነው ብለው በውሸት ያሰሩ ሰዎች ናቸው። እነሱ ፊት ግን ክርስቶስ ኢየሱስ ክርስቶስ እንደሆነ ኖ እሱ ተራ ሰው ነው፣ እሱ ምናምን ኃጢአተኛ በዝሙት የተገኘ ምናምን ብለው እንትን ሲሉ ኖ እሱ የተሰቀለው ኢየሱስ አዳኝ ነው። በእርሱ በሙሴ ሕግ መጽደቅ ያልተቻለውን በክርስቶስ ኢየሱስ መጽደቅ ይቻላል። በሙሴ ሕግ ያልተገኘው የኃጢአት ስርየት በኢየሱስ ክርስቶስ በኩል የኃጢአት ስርየት ይገኛል። በሙሴ ሕግ በኩል ያልተገኘው ጽድቅ በኢየሱስ ክርስቶስ በኩል ሙሉ ጽድቅ ይገኛል ብሎ የሚሰብክ ሰው የሚያገለግል ሰው የት? በምኩራብ ነው የምላችሁ። በምኩራብ በአይሁዳውያን ምኩራብ። ቀላል ሰው አይደለም። እናንተ የሰቀላችሁት እናንተ የገደላችሁት እርሱ እግዚአብሔር ከሙታን አስነሳው እያለ ይሰብክ ነበር። እርሱ የእግዚአብሔር ልጅ ነው እያለ ይሰብክ ነበር በምኩራብ። ስለዚህ አንድ ሚስጥር ልንገራችሁ ማለት ነው። በጣም በብዙ ጥበብና በመንፈስ ቅዱስ አብሮት ወደየ ቤተክርስቲያኖች መስጊዶች በጥበብ እየገባን ወንጌል መስበክ አለብን። በጥበብ ሃሌሉያ። ሌላው ደግሞ በቤተ ክርስቲያን በክርስቶስ አካል ውስጥ ወንጌልን ይሰብክ ነበር። ይኸውላችሁ እሱ እኮ አማኝ ነው፣ እሱ እኮ በጌታ ነው፣ አንዴ ድኗል እና በቃ እሱ ከዳነ ምን ችግር አለው፣ በቃ ዋናው በኢየሱስ ማመን አይባልም። ለሱም አሁንም ወንጌል መሰበክ አለበት። አለዛ እንደ ገላትያ ሰዎች ወደ ሕግ ዞር ይላሉ፣ ወደ መልካም ስራ ይሄዳሉ። የዳኑት በጸጋ ነው፣ የዳኑት በክርስቶስ ነው፣ የዳኑት በጸጋው በእምነት በኩል ነው፣ የኛም ስራ ያስፈልገናል ብለው ደግሞ የስተት አስተማሪዎች መጥተው ሊያስተምሯቸው ይችላሉ። ለስተት ትምህርት ይጋለጣሉ። በቤተ ክርስቲያን ትምህርት ማይሰጥ ከሆነ በቤተ ክርስቲያን ውስጥ ወንጌል የክርስቶስ ኢየሱስ ወንጌል የክርስቶስ ኢየሱስ መስቀል የማይሰበክ ከሆነ ሰዎች ለስተት ትምህርት ይጋለጣሉ ማለት ነው። ከዚህ ነገር ደግሞ እንዴት ነው እንትን ማለት ያለበት ሲባል በቤተ ክርስቲያን ውስጥ ወንጌል መስበክ አለብን ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ሐዋርያው ጳውሎስ እጅግ በጣም የሚገርመኝ ይህን ወንጌል ማለት ነው እንዲሰብክ አደራ ብሎ ሲሰጠው የእርሱ አይደለም። አንደኛ የእግዚአብሔር ምክር ነው። ቀደም እንዳልኳችሁ ምስክር አድርጎ የሚያቀርበው 3 አካላቶችን ነው። እግዚአብሔርን ያቀርባል፣ መላእክቶችን ያቀርባል፣ ራሱ ክራይስትን ያቀርባል። በእነሱ ፊት አደራ አላለሁ፣ በመገለጡ አደራ አላለሁ፣ እመክርሃለሁ ብሎ በመንፈስ ቅዱስ አማካኝነት ይመክሯል። የጳውሎስ ሳይሆን የእግዚአብሔር ምክር ነው። የእግዚአብሔር ምክር ብላችሁ የጢሞቴዎስን መጽሐፍ ራሱ መውሰድ ትችላላችሁ። ሃሌሉያ። የእግዚአብሔር አደራ ነው። አደራ ተብሎ የተሰጠ ነው ለአንድ አገልጋይ ማለት ነው፣ ወይ ደግሞ ለቤተ ክርስቲያን። እንደ ግልም እንደ ቤተ ክርስቲያንም እያወራው ለእያንዳንዱ ክርስቲያን፣ ለእያንዳንዱ አገልጋይ፣ በአጠቃላይ ደግሞ ለክርስቶስ አካል ለእግዚአብሔር ቤተ ክርስቲያን የተሰጠ አደራ ነው። አደራ የተባላችሁት ነገር እንዴት ነው እናንተ? ስለዚህ በእንደዚህ አይነት እሳቤ ልትሰሩ ይገባል። የእግዚአብሔር ምክር ነው፣ የእግዚአብሔር አደራ ነው፣ የእግዚአብሔር ተልእኮ ነው። እግዚአብሔር ለእያንዳንዱ ሰው የሰጠው ተልእኮ ነው፣ የሰጠው ስራ ነው። ሃሌሉያ። ወንጌል የእግዚአብሔር ታላቅ ስራ ነው። የአገልጋዮችም ደግሞ የእግዚአብሔርን ታላቅ ስራ ማወጅ እና መፈጸም ነው። አገልግሎትንም መፈጸም
ይፈጸማል። የተሰጣችሁን አገልግሎት መፈጸም አለ። ትዝ ይላችኋል ኢየሱስ አባቶ ያለ በምድር የሰጠኝን ስራ ፈጽሜያለሁ፣ ጨርሻለሁ፣ ሩጫዬን ምን ብያለሁ? ጨርሻለሁ። ስለዚህ በነበረኝ ክብር አክብረኝ ብሎ ኢየሱስ በሚጸልይበት ጊዜ ታያላችሁ። ስለዚህ እኔ ምንድነው ማምነው? አገልግሎት ይፈጸማል። አገልግሎትን ትጨርሳላችሁ። ኢየሱስ በ3 ዓመት ውስጥ ነው የዘላለም ድነትን ፈጽሞ የሄደው። 40 ዓመት 60 ዓመት አይደለም። መፈጸም አለ ከመንፈስ ቅዱስ ጋር ከተስማማ። መንፈስ ቅዱስ የምትሰማ ከሆነ መጽሐፍቶችን የምታገላብጥ ከሆነ አገልግሎትን የመፈጸም አቅምም እንደዛው ይጨምራል እንጂ የሆነ ሰዓት ላይ እንደፈለክ ኖረ እንደፈለክ እንትብላ አገልግሎቴን ፈጽሜያለሁ፣ ሩጫዬን ጨርሻለሁ፣ እሱ ዝም ብለህ ከመጽሐፍ ቅዱስ ውስጥ በህገወጥ መንገድ አውጥተህ የምትለጥፈው እሱም የሚለጠፈው ሬሳ ላይ አይጠቅምም ማለት ነው። ለሰውም ትምህርት አይሆን። በህይወት እያለ ግን አገልግሎቴን ፈጽሜያለሁ፣ አገልግሎቴን ጨርሻለሁ የማለት አቅም እንዲኖር ከመንፈስ ቅዱስ ጋር ተስማማ። አገልግሎት የሚፈጸም ነገር ነው። የእግዚአብሔር ስራ ነው። ወንጌል ስራ ነው። ወንጌል ሰባኪነትን ስራ አድርግ ስለሚል ማለት ነው። ስለዚህ ተልኮ ስለሆነ ይህን ተልኮ ልንፈጽም ይገባል። ጳውሎስ እንደዚህ ነው የሚለው። ይሄን አደራ ነው፣ የእግዚአብሔር ምክር ነው፣ ተልኮ ነው፣ የተሰጠ ተልኮ ነው። እኔ አይደለም የሰጠው፣ እግዚአብሔር የሰጠ ተልኮ ነው። የሚገርም እዳም ነው ይላል ደግሞ ሐዋርያ ጳውሎስ። በጣም ነው የሚገርም እዳ ነው። ይኸውላችሁ በደንብ ስሙ ልንገራችሁ። ወንጌልን ባልሰብክ ወዮልኝ ይላል ቆሮንቶስ ውስጥ። ወንጌልን ባልሰብክ ወዮ ተጠያቂነት አለው ማለት ነው ብራዘር። ምናልባት ተጠያቂነቱ ሲኦል አይደለም፣ የሆነ ፍርድ ምናምን አይደለም፣ እንደዛ ተጠብቁ። በምን አይነት መንገድ እንደሚጠይቀን አላቅም፣ ግን ደግሞ ወየውልኝ አለ። ወየውልኝ ያለው ከፍርድ አንፃር የሆነ ኖ እንደዛ ፈጽሞ እንዳታስቡ። ስለ አገልግሎት ነው እያወራ ያለው። የምስራቹን ወንጌል፣ የእግዚአብሔርን ወንጌል፣ የክርስቶስን ኢየሱስ መስቀል ላይ የተሰራውን ስራ በሚገባ ካልተናገርኩኝ እግዚአብሔር ይጠይቀኛል። ባይዛው ሰዎችም አይድኑ። ሰዎች ባለማዳናቸው ደግሞ እግዚአብሔር ይጠይቃል፣ መንፈስ ቅዱስ ይጠይቃል። የምስራቹን ወንጌል መስበክ አንድ ጥቅስ ወስደ መስበክ ማለት አይደለም። ስለ ኤልሳና ስለ ሙሴ መስበክ አይደለም። ስለ በኤልሳ የተገለጠውና በሙሴ የተገለጠውን ኢየሱስን መስበክ ማለት ነው ወንጌል መስበክ። ሃሌሉያ! የእግዚአብሔር ታላቅ የምስራች ነው። እንግዲህ እናንተ ወደ ታች ሂዱና የሰበኳቸውን ከዚህ በፊት ስለ እግዚአብሔር ወንጌል የሰበኳቸውን ትምህርቶችን እንድታዩ አበረታታችኋለሁ። አሁን ስለሱ ለማውራት አይደለም። እዳ አለብን። ጳውሎስ ትዝ ይላችኋል በሮሜ ላይ እዳ አለብኝ ይላል። ለአይሁዳውያን መስበክ፣ ለአሕዛብም መስበክ፣ ለተማሩትም ላልተማሩትም የመስበክ እዳ አለብኛል። ለዚህ ነው ወደ ተማሩት ሲሄድ፣ ወደ ጥበበኞች ሲሄድ እንደ ጠቢቦች ሆኜ ሰብካለሁ። ወደ አልተማሩት ሲሄድም እንደዛው። አይታችኋል። የእግዚአብሔር ወንጌል አክብዳችሁ መስበክ ትችላላችሁ። ቀለል አድርጋችሁ በቃ ገብቷችኋል። ቀለል አድርጋችሁ ለሰው በሚገባ ቋንቋ መናገር ነው እንጂ ውስብስብ አድርጋችሁ ሰዎች እንዲሰናከል ማድረግ የለባችሁ። ለእያንዳንዱ በሚገባው መልኩ ይህን ወንጌል የመስበክ እዳ አለባችሁ። ምን አይነት እዳ? የፍቅር እዳ። የክርስቶስ ኢየሱስ የፍቅር እዳ አለብን። በመስቀል ላይ የተሰራ የተፈጸመ የፍቅር እዳ። አረ ሃሌሉያ! ስለዚህ ይሄን ማወቅ ይሄን መረዳት በጣም ተገቢ ነው ማለት ነው። ስለዚህ ወንጌል ስትሰብክ ይሏል በታላቅ ትዕግስት መስበክ አለብን። ምክንያቱም ሰዎች በቀላሉ የሚረዱት ጉዳይ አይደለም። አንድ ቃል ላስታውሳችሁ፣ ከዚህ በፊትም ነግሬያችኋለሁ። እስራኤል ያላቸው በዘመናችሁ እናንተ ልታምኑት ቢተረክላችሁ ቢወራላችሁ ቢነገራችሁ የማታምኑትን ስራ የማትቀበሉትን ስራ በዘመናችሁ አደርጋለሁ አላቸው። በትንቢተ ኢሳይያስ ላይ ማለት ነው። በትንቢተ ኢሳይያስ የተናገረውን በክርስቶስ ኢየሱስ መምጣትና በፍጹም የመስቀል ስራ ፈጽሞታል።
እና ይሄ ሁሉ ሲነገራቸው አላምናሉ። መዳን የሚቻለው በተሰቀለው በኢየሱስ ክርስቶስ ነው። የኃጢአት ስርየት፣ የእግዚአብሔር ልጅነት፣ የእግዚአብሔር ጽድቅ በተሰቀለው ክርስቶስ ነው። የእግዚአብሔር የማዳን ኃይል፣ የእግዚአብሔር ጽድቅ፣ የእግዚአብሔር ጥበብ የተገለጠው በተሰቀለው ክርስቶስ ውስጥ ነው። እርሱን የሚያምን የዘላለም ሕይወት አለው ብሎ በሚሰበክ ሰዓት እንዴት ይቀበል? በዘመናችሁ ቢተረክላችሁ ቢወራላችሁ። ለዚህ ነው ለአይሁዳውያን መሰናከያ ነው የሚለው የእግዚአብሔር ወንጌል። ለአሕዛብ ደግሞ ሞኝነት ነው። እነሱ ናቸው በሚስማር መጥተው የገደሉ። ስለዚህ መዳን በሱ ነው ሲባሉ እንዴት ይቀበሉ? ዛሬም ቢሆን ሰዎች አይቀበሉም ይህን ወንጌል። ስለዚህ በምን አይነት ልብ መስበክ አለብህ? በታላቅ ትዕግስት። ምክንያቱም ሰዎች በቀላሉ ሊቀበሉት አይችልም። ስለዚህ ትዕግስት ሊኖረን ይገባል ማለት ነው። እግዚአብሔርም ብዙ ስለታገሰ ሃሌሉያ። ሌላው ደግሞ በመምከር ይሏል። እየመከርክ ይላቸዋል። ሃሌሉያ። ምክንያቱም ሰዎች ህይወት የማይገኝበትን ትምህርት የሚሰሙበት ጊዜ ይመጣሉ። ህይወት የሌለበትን ትምህርት፣ ያረጀ ያፈጀ ትምህርት ወደ አሮጊቶች ተረትረ ፈቀቅ ይላሉ። ወደ ህግ ይሄዳሉ። ክርስቶስን ትተው ወደ ህግ ስለሚሄዱ አንተ ግን በታላቅ ትዕግስት እየመከርካቸው ስበክ። ይህን ወንጌል በጊዜም አለ ጊዜም ስበክ። ኢየሱስ ክርስቶስ ጌታ። ጽናት ያስፈልጋል። ለዚህ ተጋድያለሁ ያለው። ሰዎች ሊያንገላቱ ይችላል። ሰዎች ሊገፉ ይችላል። ከውስጥ በወንድሞች ልትገፋ ትችላለህ። ከውጭም ደግሞ የጨለማው ዓለም አለ። አንድ የጨለማው ዓለም ስርዓት የሚገዛቸው ሰዎች አሉ። ሁለት እነሱ ተጨማምረው ሊገፉ ይችላሉ። የመንግስት አካላቶች አሉ። ስለዚህ በታላቅ ጽናት በማን ላይ? በአለቱ በክርስቶስ ላይ መጽናት አለብን ማለት ነው። ስለዚህ በሱ ላይ በጽናት ቆመን ይሄን ወንጌል መስበክ አለ። ሌላ በማስተማር አስተምር ይለዋል። ሻባጋዳጋዳጋባ እኔ በጣም ማስተማር እወዳለሁ፣ መማርም እወዳለሁ። ሁለቱም ነው። ኢየሱስ ክርስቶስ በተለይ የእግዚአብሔርን የጸጋውን ወንጌል የምስራቹን ወንጌል መማር ባይዘው ስትማሩ ህይወት ነው የምትካፈሉት፣ ዕውቀት አይደለም። ያለው ዕውቀት የምትካፈለው ከሰው ነው። ከእግዚአብሔር ዘንድ የምትካፈለው ግን ህይወትን ነው የምትካፈለው። ምክንያቱም የኢየሱስ ቃል ህይወትና መንፈስም ስለሆነ ማለት ነው። ህይወትን ነው የምትካፈለው። ስለዚህ ስታስተምር ህይወት ለሰዎች ታካፍላል። ለዚህ ነው እኮ ህይወት የማይገኝበት ትምህርት፣ ህይወት የሚገኝበት ትምህርት አለ ማለት ነው። ክብር ለኢየሱስ ይሁን። ሌላው ደግሞ እየገጸጽክ መገጸጽ ያለብን ቦታ አለ ማለት ነው። ክብር ለጌታ ለኢየሱስ ይሁን። አንዳንድ ሰዎች መገጸጽ አለባቸው፣ ስርዓት ማስያዝ አለብን። የእግዚአብሔር ወንጌል ለምሳሌ ሐዋርያው ጴጥሮስና ጳውሎስ ሐዋርያው ጴጥሮስን ገጽጾታል። ግን ታላቁ ማን ነው በወንጌል? ጴጥሮስ ነው። ግን እንደዛ ብሎ ነገር የለም የእግዚአብሔር ቤተክርስቲያን ውስጥ። ጴጥሮስ ሊሳሳት ይችላል። ዋና መሪ ነው፣ ታላቅ ነው፣ አባት ነው። ግን ሊሳሳት ይችላል። ስለዚህ መገጸጽ፣ በሁሉም ፊት ገጸጽኩት አለ። እንደ ወንጌል ቅንነት ባልሄደ ጊዜ ሳየው በሁሉም ፊት ገጸጽኩት ብሎ ሐዋርያው ጳውሎስ ይናገራል። ስለዚህ በወንጌል ድርድር የለም። ከተሳሳተ በቃ መገጸጽ አለብን። መገጸጽ ማለት መምከር፣ መዝለፍ፣ መመለስ ወደ እውነተኛው ወንጌል ሰብከ ምን ማለት? ልክ እንደ አጵሎስ በጣም ወንጌልን የሚሰብክ ሰው ነው። በጣም ኢየሱስን የሚሰብክ ሰው ነው። ግን ደግሞ ሙሉ መገለጡ እሱ ጋር አልመጣም። የዮሐንስን ጥምቀት ብቻ ነው የሚያውቀው። በመንፈስ ቅዱስ ጥምቀት እንዳለ አያውቅም። እንደዚህ አይነት አገልጋዮች ብዙዎች አሉ። የኃጢአት ስርየት ገና እነሱ ጸልዮ የሚሆንላቸው ይመስላቸዋል። በክርስቶስ ኢየሱስ የኃጢአት ስርየት እንደሆነላቸው አያውቁም። ብዙዎችም ዛሬ ሲሰብኩ እንደዚህ የፍርድን ቃል ያበዛሉ። ግን አሁን በክርስቶስ ስላሉ ኩነኔ የለባቸውም ይላል። ገና ወደፊት እንድናለን ብሎ ነው የሚጠብቁት። ግን ድናቸዋል ይላል። ስለዚህ እንደዚህ አይነት አገልጋዮች ስላሉ እነሱ መገጸጽ፣ መምከር፣ ወደ ቦታ መመለስ ተረድተን ገብቶን ማለት ነው። ስለዚህ ይሄን ማድረግ አለብን ማለት ነው። የእግዚአብሔር ጸጋ ለሁላችሁም ይብዛላችሁ። እንግዲህ ያስቀረውባችሁ ምንም ነገር የለም። ወደፊትም ደግሞ እየተማማርን እንመጣለን። የእግዚአብሔር ጸጋ ይብዛላችሁ። እኔ ወንድማችሁ ሙሌ ነኝ። ተባረኩ። ይህን ቪዲዮ ሌሎች እንዲባረኩበት ሼር አድርጉልኝ፣ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት ጻፉ። የእግዚአብሔር ጸጋ ይብዛላችሁ። ጥያቄም ካላችሁ
ጻፉልኝ፣ አወራችኋለሁ፣ የቻልኩትን እመልሳለሁ። ወዳችኋለሁ። ተባርካችኋል። ሁል ጊዜ በክርስቶስ ኢየሱስ ጸጋ ወደ ክርስቶስ ሙላት ማደግ ይሁንላችሁ። ተባርካችኋል።